ሰላም ሰላም የተወደዳችሁና የተከበራችሁ የቲቸር በላይ ዩቲዩብ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው አዲስ ስማርት ልዩ የሆነ የኮንተንት የእንግሊዝኛ ኮንተንት አዘጋጅ ይዤላችሁ መጥቻለሁኝ። በዚህ ኮንተንት ውስጥ የምንማረው ኤቢሲዲን ማታውቁ ልጆች ዛሬ ለአንዴና ለመጨረሻ ኤቢሲዲን በቀላሉ ጥርት ባለ መንገድ ከለርድ በሆነ መንገድ ላርጅ በሆነ መንገድ አሳያችኋለሁኝ። መጨረሻ ላይ ደግሞ የመጨረሻው ላይ ትኩረት አድርጋችሁ የምትከታተሉት ከእንግሊዝኛ ፊደሎች ከእንግሊዝኛ አልፋቤት ፊደሎች ከካፒታል እና ሌተር ግማሾቹ 12 የእንግሊዝኛ ፊደላት ተመሳሳይ ናቸው በቅርጻቸው። ካፒታሉም ስሞሉም ተመሳሳይ ነው። እነዚህን ካፒታል እና ስሞል ሌተር ለምሳሌ አሁን እዚህ ላይ ስትመለከቱት ሲ ይላል አይደለ? እነዚህ ተመሳሳይ ናቸው። ስለዚህ 12 ተመሳሳይ የሆኑትን አሳያችኋለሁኝ። እናንተ በትኩረታችሁን ከኔ ጋር በማድረግ ላይክ፣ ሸር እና ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ለሁሉም ተደራሽ እንዲሆን ለእናንተም እንደዚህ መሰል ኮንተንት እንዲደርሳችሁ በድጋሚ ላይክ፣ ሸር፣ ሰብስክራይብ በማድረግ ከኔ ጋር ሁኑ፣ ተከታተሉኝ። እሺ ይቺ አሁን እንግዲህ የመጀመሪያዋ ኤ የምትባል ነች። ጎጆ ነው የምትመስል ስታዩት። እዚህ ላይ በር ቢኖላት ጎጆ ነው የምትመስለው። ኤ ምን ብለን ምንጠራት ናት? ኤ። እቺ ደግሞ ትንሿ፣ ይቺ ትልቋ ናች፣ ካፒታል ትባላለች። ይቺ ደግሞ ስሞል ኤ ኤ ኤ። በጣም ጥሩ። ሁለተኛዋ ስነድ ይቺ ደግሞ ቢ ነች። ቢ እንዲያርጋችሁ ናት የምትጽፏት። መጀመሪያ ወይም አንድ ቀጥ ያለ መስመር ታስቀምጣላችሁ። ከዛ እችን ቀጥ ያለ መስመር አምጣችሁ በአንድ ዜሮ፣ ሁለተኛ ዜሮ፣ እንደዚህ አይነት ቀለበት ቅርጽ ትሰሩላታላችሁ። ቺ ካፒታል ቢ ነች። ስሞል ቢ ደግሞ አሁንም በተመሳሳይ አንድ ቋሚ መስመር። በነገራችን ላይ ለሁሉም ፊደል ስንጽፍ ቋሚ መስመር የግድ ያስፈልገናል። ስለዚህ እቺ አንድ ቋሚ መስመር አደረግንና ከዛም በኋላ እችንን ግማሽ ክብ ወደ ግራ ምጥን ግጥም እናደርጋታለን። ስሞል ቢ ነች ማለት ነው። እሺ በጣም ጥሩ። ይቺ ደግሞ ካፒታል ሲ ነች። ምን አይነት ቅርጽ ነው ያላት? የግማሽ ጨረቃ ወይም ማጭድ ቅርጽ ያላት ናት። እቺ ካፒታል ሲ ነች። ስሞል ሲ በቅርጽ እንደነገርኋችሁ መጀመሪያ መግቢያው ላይ ምን አይነት ነች? ተመሳሳይ ናቸው፣ ላርጅ ናቸው። ብቻ በሳይዛቸው እችኛዋን በመጠኗ ከፍ አድርገን እንጽፋታለን። እችን ደግሞ አነሳ አድርገን ሁለቱን ለዩ ብንባል እችንን በመጠኗ ከፍ አድርገን እንጽፋታለን። እችኛዋን ደግሞ አሳንሰን እንጽፋለን። ስለዚህ ግማሽ ቅርጽ ናቸው። የክብ ግማሽ ናቸው ማለት ነው። በጣም ጥሩ። ስለዚህ ኤ ቢ ሲ። በጣም ጥሩ። ወደ ቀጣይ እንመጣለን። አራተኛዋ ደግሞ ማነች? ይቺ ማነች? ዲ ነች። ዲን ለመጻፍ እንደነገርኋቸው ሁልጊዜ ምንድነው የእንግሊዝ ፊደላትን ስንጽፍ አንድ ቋሚ መስመር አስቀመጥነን። ከዛ ምን አደረግነ? ተመልከቱ። ይሄንን ግማሽ ክብ አምጠን ስንገጥመው ካፒታል ዲ አደረግነ። ካፒታል ዲ። በጣም ጥሩ። ዛሬ አጻጻፉን እያያችሁ ነው። እሺ ዲን ስንጽፍ ስሞል ዲ ደግሞ አንድ ቋሚ መስመር አሁንም እንደተለመደው ያስፈልገናል። እችን ቢን ነው የምንገለብጣት። በነገራችን ላይ ዲን ስንጽፍ እችኛዋን ቢ አምጠን በዚህ በግራ በኩል አምጠን እንደዚህ አድርገን ግጥም ስናደርጋት ምን ትሆናለች? ስሞል ዲ ትሆናለች። እሺ እቺ ደግሞ ማነች? ኢ ነች። ካፒታል ኢ። እንግዲህ ምን ብለናል? ኤ ቢ ሲ ዲ ኢ። ኢ አሁንም ምን ያስፈልገናል? አንድ ቋሚ መስመር አመጣንን፣ በቋሚ መስመር ጻፍነን። ከዛ በዚህ በዳር በኩል ሶስት አግዳሚ፣ አንድ አግዳሚ፣ ሁለት አግዳሚ እያመጣን ስናስጠጋ ምን ሆነች? ኢ ሆነች ማለት ነው። ካፒታል ኢ። ስሞል ኢ ደግሞ እቺ ሲን መስለን እችኛዋን ሲ የመሰለች ጽፈን አመጣን በዚች በኩል እናያይዛታለን። እቺ ምን ሆነች? ስሞል ኢ። ኤፍ አሁን ተመሳሳይ ናት። እቺ ኤፍ ቀጣይ ያለችዋ ኤፍ ተመልከቱ። አንድ ቋሚ መስመር ከዘን እችን አግዳም መስመር አስቀመጥና ምን ሆነች? ወይም እችን ኢ ጽፈናል አይደል? እዚህ ላይ ታች ላይ ያለዋን እግሯ ላይ ስናነሳት ምን ትሆናለች? ኤፍ ሆነች ማለት ነው። ኤፍ። ስለዚህ ኤፍ እች ነች። ስሞል ኤፍ እች ነች። ስሞል ኤፍ ልዩነቷ ምንድነው? ካፒታል ኤፍ እና ስሞል ኤፍ ልዩነታቸው ምንድነው? እዚች ላይ ያለችዋን እችንን ወደዚህ ወደ ጠርዝ እናወጣታለን። አያችሁ? የስሞል ኤፍ እችን ወደዚህ ሳብ እናደርጋታለን። ያት የኤፍ እዚህ ላይ ያለችዋን አግዳሚ መስመር ምን አደረጋት? ወደዚህ ጠርዝ አወጣናት። ስለዚህ ምን ሆነች? ስሞል ኤፍ ሆነች። ተመልከቱ። ዲ ኢ ኤፍ ኤፍ ኤፍ። ኦኬ በጣም ጥሩ። የሚቀጥለው ደግሞ ማን ነው? ጂ ጂ ጂ ጂ ምንላት ናት።
ጂ ማንን ትመስላለች? ሲን ነው የምትመስለው። ይችን ያያችኋትን ሲ ነው የምትመስለው። ጂ ሲን ጻፍንና ከዛ ከጫፏ ላይ እንደዚች አይነት አድርገን ቆልመም አግድም መስመር አስቀመጥንባት። ኦኬ ስሞል ዋጂ ደግሞ አሁንም ምን ትመስላለች? አንድ ቋሚ መስመር አስቀመጥነን ከዛ እግሯን ወደዚህ ወደ ግራ አጠፍናት። እዚህ በኩል ደግሞ አመጣን ግማሽ ክብ ስናደርጋት ምን ሆነች? ጂ። ኤች ስንል ደግሞ ሁለት አግዳሚ መስመር፣ አንድ አግዳሚ መስመር፣ ሁለት አግዳሚ መስመር። እነዚህ ሁለት አግዳሚ መስመሮች አምጠን ማያያዝ። በአማርኛ ማንን ትመስላለች? ዘ ትመስላለች። እንግሊዘኛና የእንግሊዘኛ ካፒታል ኤች እና የአማርኛዋ ዘ ተመሳሳይ ናቸው። እቺ ኤች ነች። ኦኬ እች ማነች? ስሞል ኤች። ስሞል ኤች አሁንም ምን አደረግን? አንድ ቋሚ መስመር። እዚህ ላይ ምን ነው ልዩነታቸው? የስሞል ኤች እና የካፒታል ኤች ልዩነታቸው ምንድን ነው? እዚህ ላይ ወደ ላይ የምትወጣዋን እግር አንዷን ቋሚ መስመር ስላሳጠርናት ነው እንጂ እዚህ ላይ እንደዚህ አድርገን ብናደርግላት ምን ሆነች? ካፒታል ኤች ትሆን ነበር። ስለዚህ እችኛዋ እግሯ አጠረች። እቺ የላይኛዋ ወደ ላይ የምትወጣዋ ቋሚ መስመሯ አጠረች ማለት ነው። አይ ስለዚህ ቀጥላ ያለችዋ ደግሞ እቺ ማነች? አይ ነች። አይ አንድ ቋሚ መስመር አለቀ። አንድ ቋሚ መስመር ብቻዋ የእንግሊዝኛ ፊደል አይ ናት። እቺ በነገራችን ላይ ቃልም ትሆናለች። አይ እኔ የምትለዋ ናት አይ። ስለዚህ እቺ ደግሞ ስሞል ትሆነች ማለት ነው። ምን አደረግናት? ከዚህ ከአይ ላይ ከካፒታል አይ ላይ ከላይ ነጥብ አደረግናት። አያችሁ ልዩነታቸው ቀላል ነው። ካፒታል አይ ናት፣ ስሞል አይ ከላይዋ ላይ ነጥብ አደረግንባት። ስለዚህ ጂ ኤች አይ ከመጀመሪያው ልጀምርላችሁ። ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ የምትባለዋል። በጣም ጥሩ። እሺ በዚህ መንገድ ጀማሪዎች ካያችሁትና ከተከታተላችሁት በአንድ ቀን ብቻ ይህንን ካፕቸር ታደርጉታላችሁ፣ ትይዙታላችሁ፣ አእምሮቹ ላይ ሴቭ ታደርጉታላችሁ ማለት ነው። እቺ ደግሞ ማነች? ጀ ነች። አሁን እቺ ጀ የምትባለዋ አንድ ቋሚ መስመር እናደርግና እንዳይን ጽፍና ወደ ግራ ቆልመም እናደርጋታለን እግሯ ላይ። አያችሁ አንድ ቋሚ መስመር ከዛ ቆልመም አደረግናት። ካፒታሏንም ለስሞሏንም ለመጻፍ ላይዋ ላይ ነጥብ አደረግነው። ካፒታሏን ጽፈን ከላይዋ ላይ ነጥብ ስናደርግ ጀ ትሆናለች። ጀ። እቺ ደግሞ ኬ ናት። ካፒታል ኬ ስሞል ኬ። ስለዚህ ካፒታል ኬ እና ስሞል ኬ ምንም ልዩነት የላቸውም። ልክ እንደነገሯቸው ስንጽፍ ቅድም እችን ላርጅ በሳይዝ እችኛዋን ደግሞ ትንሽ አነስ አድርገን መጻፍ እንችላለን ማለት ነው። ስለዚህ ኬ እቺ ነች ማለት ነው። እንዴት እንጽፋታለን? ቋሚ መስመር ወደዚች አንድ መስመር እናስቀምጣለን። ወደዚች ስንጽፋት ኬ ትሆናለች። እሺ ቀጥል ያለችዋች ማነት? ኤል ነች። ኤል ምን አደረግናት? አንድ ቋሚ መስመር አስቀመጥንና አይን አድርገን ጻፍንና እግሯን ወደ ቀይ ሸፋፋ ወደፊት እናደርግላታለን። አግድም መስመር ስናደርግባት ከሁለት ቋሚ መስመር ነው አንድ ቋሚ መስመር ሌላ አግዳሚ መስመር ተሰራች ማለት ነው። ስለዚህ ኤል ነች። እቺ ደግሞ ማነች? ኤል ነች። ስሞል ኤል አንድ ቋሚ መስመር ብቻዋን ስትሆን ስሞል ኤል ሆነች ማለት ነው። ስለዚህ ጀ ኬ ኤል። በጣም ጥሩ። ኤል ብለን በቅደም ተከተል የምናገኛት ደግሞ እቺ ማናት? ኤም ናት። ኤም ናት። ለመጻፍ የምትቸገሩ እንግዲህ አንድ ቋሚ መስመር በዚችን ቋሚዋን መስመር ወይም መጀመሪያ እዚህ ዳርና ዳር አንድ ቋሚ መስመር ጻፉ። አሁንም እዚህ ላይ አንድ ቋሚ መስመር። ስለዚህ እችኛዋን ቋሚ መስመር እንደዚህ አድርጋችሁ በዚህ በኩል አመጣችሁ፣ ሌላ ደግሞ እንደዚህ አድርጋችሁ ስታያይዟት ካፒታል ኤም ሆነች ማለት ነው። ካፒታል ኤም። ስሞል ኤም ሶስት ምን የተሰራች ናት? እቺ ከሶስት ቋሚ መስመር ተመልከቱ። አንድ ቋሚ መስመር፣ ሁለት ቋሚ መስመር፣ ሶስት ቋሚ መስመሩ በዚህ ታያይዙት አንድ ፊደል ኤም ስሞል ኤምን መሰረተልን ማለት ነው። እሺ እቺ ቀጥላ ኤን ነች። ኤን እና ኤም ልዩነቷ ካፒታል ኤም ነች፣ ካፒታል ኤን። እችን እዚህ ወደ ግራ እንደዚህ ወደ ታች አንድ ቋሚ መስመር ብናመጣ ኤም መሆን ትችል ነበር። ስለዚህ አንዷን እግሯን ስንቀንስላት ካፒታል ኤን ሆነች። ስሞል ኤን እና ስሞል ኤምም ተመሳሳይ ናቸው። እዚህ ላይ ያለችው እግሯ ስትቆረጥ ምን ሆነች? ኤን ሆነች፣ ስሞል ኤን ሆነች ማለት ነው። ስለዚህ ካፒታል ኤን ካፒታል ኤምን ትመስላለች፣ ካፒታል ኤን ካፒታል ኤምን ትመስላለች። አስተውላችሁ ካያችሁት እዚህ ላይ እግሯ እዚህ ላይ እችኛዋ እግሯ እችኛ ቋሚ መስመር እዚህ ላይ አመጣን ብናስቀምጥላት ኖሮ ምን ትሆናለች? ኤም ትሆን ነበረ። አሁንም በተመሳሳይ እችኛዋን የኤምን እግር አመጣን ከዚህ ላይ አንድ ቋሚ መስመር ብናስቀምጥላት ኤም ትሆን ነበር ማለት ነው። በጣም ጥሩ። እቺ ቀጥላ የምናገኛት ኦ ነች። ኦ እንኳን ለሁሉም ተማሪ ግልጽ ነች። እንግዲህ
ማንኛውም ተማሪ በመጀመሪያ ኦን ነው። ኦ ምንድን ናት? ክብ ናት። በቃ ክብ ናት። ዝም ብሎ ክብ መስመር በጣም ጥሩ። ዜሮ መጻፍ ነው ወይም ዜሮ ናት። በቃ ለጀማሪዎች ኦ ማለት ዜሮ ናት ማለት ነው። እንደዚህ ማሽከርከር ነው። ካፒታል ዋና ስሞሏም ተመሳሳይ ናቸው በቅርጻቸው። እቺ ካፒታል ትልቅ ነች፣ እቺ ስሞል ነች ማለት ነው። ስለዚህ ቀጥለን የምናገኛት ደግሞ ማናት? ፒ የምትባለዋ ነች። ፒ ኦ ፒ በተባለዋ ፒች ነች። አንድ ቋሚ መስመር ከዛ ግማሽ መስመር አምጠን እንዲህ ስንከባት ምን ሆነች? ፒ። ስሞሏ ፒም ተመሳሳይ ናቸው፣ በሳይዝ ብቻ ነው የሚለያዩት። ኦኬ ይቺ ማነች? ኪው የምትባለዋ ነች። ኪውን ለመጻፍ ደግሞ ምን ታደርጋላችሁ? አሁንም እችን ኦን ጻፏት። እችን ኦን ከጻፋችሁ ወይም ዜሮን ከጻፋችሁ በኋላ አንድ ጭረት በዚህ ላይ ያምጣችሁ ጭረት ስታስቀምጡባት ኪው ትሆናለች። ስሞል ኪው ደግሞ አሁንም ዜሮን ጻፋችሁ ወይም አንድ ቋሚ መስመር አስቀምጡና እችን አምጣችሁ በዚህ እንዲህ ስታደርጓት ምን ሆነች? ኪው ትሆናለች ማለት ነው። አር ለመጻፍ አንድ ቋሚ መስመር፣ ለሁሉም ቋሚ መስመር ወሳኝ ነው። ከዛ አመጣችሁ በዚህ ክብ ጻፋችሁ ወደ ታች ታመጡባት ካፒታል አር። ስሞል አር ደግሞ አንድ ቋሚ መስመር አምጣችሁ ጫፏ ላይ ስታስቀምጧት አር ትሆናለች። ስለዚህ እስቲ በዜማ እናንበው። ጄ ኬ ኤል ኤም ኤን ኦ ፒ ኪው አር። ኦኬ በጣም ጥሩ። ዛሬ በጣም በዚህ ትኩረት ነው እየተሰጣችሁ እየተከታተላችሁ ያለ እያያችሁት ያለ። እዚህ ሌሰን ብቻ ትረዱታላችሁ፣ ይገባችኋል ብዬ አምናለሁ አስባለሁ። የሚቀጥለው ሌሰን ደግሞ የሚሆነው ማነች? እቺ ኤስ የምትባለዋ ነች። ኤስ እንደዚህ አድርጋችሁ ትጽፏታላችሁ። ስሞል ኤስ ነች። ስለዚህ ከ12ቱ ከሚመሳሰሉ ፊደላት እቺ አንዷ ኤስ፣ ካፒታል ኤስ እና ስሞል ኤስ ፈጽሞ 100% ይመሳሰላሉ። በቅርጻቸው ምንም ልዩነት የላቸውም። ልዩነታቸው ምንድነው? የመጠን ነው። በጣም ጥሩ። እቺ ደግሞ ቲ ነች። ካፒታል ቲ አንድ ቋሚ መስመር እናደርግና እላይዋ ላይ አንድ አግዳሚ መስመር ስናደርጋት ቲ ትሆናለች ማለት ነው። ምን አይነት ቲ? ካፒታል ቲ። ስሞል ቲ ደግሞ አንድ ቋሚ መስመር እግሯ ላይ እዚያ አምጥተን ጣል ስናደርግባት ምን ሆነች? ቲ ስሞል ቲ። እቺ ደግሞ ዩ ነች። ዩ ምን አይነት ቅርጽ ናት? ሀ ቅርጽ። እንዴት አድርገን እንጽፋታለን? ሁለት አንድ ቋሚ መስመር ሌላ ቋሚ መስመር ከዛችን ግጥም ስናደርጋት ምን ትሆናለች? ዩ ትሆናለች። ካፒታል ዩ ከሁለት ቋሚ መስመር እና ከአንድ አግዳሚ መስመር ማለት ነው። ይችኛዋም ተመሳሳይ ናት። እዚህ ላይ ብቻ ትንሽ ቅርጽ እዚህ ላይ ጫር እናደርግላታለን፣ ስሞል ትሆናለች ማለት ነው። በጣም ጥሩ። እቺ ቪ የምትባሏ ናት። ቪ ኤስ ቲ ዩ ቪ የምትባል ናቸው። በቃ ከዚች ከዩ የምትለየዋ እዚች ላይ መቀመጫዋ ሾጠጥ ያለች ነች። ቀጭን እዚህ ላይ ሰፋ ብላ ወደዚህ እየጠበበች ነው የምትሄደው። ሁለት ቋሚ መስመሮችን አምጦ ማያያዝ እዚህ ላይ ከላያቸው ሰፋ አድርጎ ታች ላይ አምጦ ማያያዝ። ቪ ልክ ተመሳሳይ ናቸው። ከ12ቱ ከሚመሳሰሉ ፊደላት እችም ተመሳሳይ ምንም ቅርጽ የቅርጽ ካልሆነ 100% በቅርጽ ደረጃ ይመሳሰላሉ። ደብሊውም በተመሳሳይ 100% ደብሊውም ቻውን ቪን ሁለት ቪን ስናይዛቸው እዚህ ላይ ተመልከቱ። አንድ ቪ አለች፣ አንድ ቪ እዚህ ላይም ሌላ ቪ አለች። ሁለቱ ቪ ሲያያዙ አንድ ደብሊው ይመሰርታሉ። ስለዚህ ስሞል ደብሊውም ተመሳሳይ ናቸው። 100% ደብሊው እና ደብሊው ተመልከቱ። እቺ ቪ ከቪ ትመሳሰላለች 100%፣ እቺ ደብሊው ከደብሊው 100% ትመሳሰላለች። ቀጥላ የምናገኛት ማናት? ኤክስ ከኤክስ 100% ይመሳሰላሉ ማለት ነው። ስለዚህ ቪን ስናይዝ ደብሊው ይሆናል። ኤክስ ለመጻፍ ቀላል ነው። አንድ ቋሚ መስመር ወደዚህ እኛውን ወደዚህ ዝግዛግ ስናማጣው ምን ሆነ? ኤክስ ሆነ። ስሞል ኤክስም ይች ነች፣ ቀላል ነች። ዋይ ቀጥላ የምናገኛት ዋይ የምትባለው ናት። ዋይ ኤክስ ዋይ ደግሞ ተመልከቱ። አንድ ቋሚ መስመር እንጽፍና እችን ቪን አመጣን ከላይዋ ላይ ስናደርግባት ምን ሆነች? ወይም ቪን ከጻፍነ በኋላ ወደ ታች አንድ እንደዚህ ካደረግን በኋላ ምን ሆነች? ቪ ትሆናለች። ቪን ከጻፋችኋት ዋይን መጻፍ ቀላል ነው። ቪን ጽፋችሁ ወደ ታች መስመሩን ስታስረዝሙት ዋይ ትሆናለች። እኛዋንም ልክ ወደ እግሯ መዘወር ታደርጓታለች። ዜድ እንግዲህ የመጨረሻዋ በጣም ቀላሏ ናት። አንድ ቋሚ መስመር ጽፋችሁ ወደዚህ አድርጋችሁ ወደ ግራና ወደ ቀኝ አግድም መስመር ታስቀምጣላችሁ። ስሞሏም ቀላል ነች። ይችላል 100% ተመሳሳይ ናቸው። ስለዚህ ይህንን ይመስላሉ። 26 ናቸው በሙሉ ያሳየኋቸው። አሁን ከላይ ያየናቸው እስከ ዜድ ድረስ ያሉት የእንግሊዝኛ ፊደላት ስንት ናቸው? 26 ናቸው። ከ26ቱ መካከል አሁን ማሳያችሁ ደግሞ ማንን ነው? 12ቱን የእንግሊዝኛ ፊደላት አሳያችኋለሁ።
12ቱ ምንድነው ነጥዬ እዚህ ላይ ማሳያችሁ 12ቱ በቅርጽ ተመሳሳይ ናቸው። ሲ ተመልከቱ፣ ነጥዬ ነው ማሳያችሁ። ሲ ካፒታል ስሞል፣ ኤፍ ካፒታል ስሞል፣ ኤል አይ እቺ ደግሞ ማነች? አይ ነች። እቺ ካፒታል ነች፣ እቺ ስሞል ነች። ነጥብ ብቻ ማድረግ ነው ለመጻፍ እንዳትቸገሩ እንድትለዩቸው። ኦኬ እቺ ደግሞ ጄ ነች። ካፒታል ስሞል፣ እዚህ ላይ ነጥብ ብቻ ማስቀመጥ። ኬ 100% ይመሳሰላሉ። ኬ ተመሳሳይ ናቸው። ኦ እና ኦ ተመሳሳይ ናቸው። 100% ይመሳሰል። ፒም ተመሳሳይ ናት። ምን አይነት ናት? ፒ 100% ትመሳሰላለች ማለት ነው። አይስ ተመሳሳይ ናት 100%። ዩ 100% ይመሳሰላሉ። ስለዚህ አሁን ሲ 100% የሚመሳሰሉ ማን ናቸው? ሲ 100% ይመሳሰላል። እነዚህ ኦልሞስት 90%፣ ኦልሞስት 90%፣ ኦልሞስት 90%፣ 100% ይመሳሰላሉ። 100% ይመሳሰላሉ። ፒም 100% ይመሳሰላል። ኤስ 100% ይመሳሰላል። ዩ 90% ይመሳሰላሉ ማለት ነው። ምንም ልዩነት የላቸውም። አሁን ያመሳሰልሁላችሁ 90% ያልኋችሁ የተወሰነ ልዩነት ስላላቸው ነው። 100% ያልኋችሁ ደግሞ ምን ስለሆነ ነው? 100% ሙሉ በሙሉ ይመሳሰላሉ። 90% ያልኋችሁ ደግሞ ትንሽ ልዩነት ስላላቸው ነው እንደዛ ያልኋችሁ። በጣም ጥሩ። የሚቀጥሏት ደሞች ማነች? ቪ የምትባለው ነች። ቪም 100% ትመሳሰላለች። ደብሊው 100% ይመሳሰላል። ኤክስም 100% ይመሳሰላል። ቪ 100%፣ ኤክስ 100%፣ ደብሊው 100%፣ ፒ 100%፣ ኤስ 100%፣ ይሄኛው 90%። ስለዚህ እንደዚህ አይነት ነገር ለይታችሁ መሸወድ የለባችሁም። ብዙ ጊዜ ካፒታልና ስሞል ሌተር ተማሪዎች ለይቶ ለማወቅ ይቸገራሉ ብዬ ነው እንደዚህ ለይቼ ያሳየኋችሁ። እናንተ በርቱ፣ ተከታተሉ። ይህና መሰል ቪዲዮ በየቀኑ እንዲደርሳችሁ ትኩረታችሁ ከኔ ጋር አሉ። ስለነበረን ቆይታ በጣም አመሰግናለሁ። በኢሞ፣ በቴሌግራም፣ በቫይበር፣ በዋትሳፕ መማር የምትፈልጉ ልጆች ስልካችን ባዮ መግቢያው ላይ አለ። በሚመቻችሁ ሰዓት መማር ትችላላችሁ። ቤትም ቦታ ሆናችሁ። መልካም ቀን